ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በምስራቅ ትግራይ በኢሮብ ወረዳ አሌቴና ከተማ ጉብኝት አድርገዋል። ጀነራሉ ከአሌቴና ህዝብ ጋር ውይይት ያደረጉ ሲሆን የኢሮብ ህዝብ በድንበር አካባቢ የሚኖር ህዝባችን ስለሆነ በነበረው የሁለት ዓመት ጦርነት ጄኖሳይዳዊ ጥቃት ተፈጽሞበታል ብለዋል። አያይዘውም አሁንም ከኢሮብ አንዳንድ አካባቢዎች በነበረው ጦርነት የተፈናቀሉ ወገኖቻችን ወደ ቤታቸውና ወደ ቀያቸው እንዲመለሱ የሁሉም ትግራዊ ኃላፊነትና የተቀናጀ ስራ መሰራት እንደሚገባው ገልጸዋል ፕሬዝዳንቱ። በመቀጠልም በአሌቴና በ1937 የተመሰረተውና ብዙ ታዋቂ ምሁራን ያፈራው በከተማዋ የሚገኘው የአሌቴና ልደታ ማርያም ከፍተኛ ሁለተኛ ደረጃ ትምህርት ቤት መጎብኘታቸውን ተገልጿል። የኢሮብ ህዝብ በኢትዮ ኤርትራና በሁለት ዓመቱ የትግራይ ጦርነት ከባድ ዋጋ የከፈለ ህዝብ በመሆኑ በአሁኑ ሰዓት ህልውናውንና ሰላሙን ለማረጋገጥ ጠንክረን መስራት አለብን ብለዋል ፕሬዝዳንት ጀነራል ታደሰ ወረደ። አዲስ አድማስ የትግራይ ጊዜያዊ ፕሬዝዳንት በመስከረም 13 ከዓለም አቀፍ የስደተኞች ጉዳይ ኃላፊ በኢትዮጵያ ልዑክ ባነጋገሩት ወቅት ፕሬዝዳንቱ የፌዴራል መንግስት በትግራይ ላይ ሌላ ሁለተኛ ዙር ጦርነት እየተዘጋጀ ነው ብለዋል በማለት የዘገበው ዘገባ ፍጹም ከእውነት የራቀና ስህተት ስለሆነ የትግራይ ኮሚሽን ጉዳዮች ጽህፈት ቤት አዲስ አድማስ የሰራውንና ያሰራጨውን ዘገባ እንዲያረምና እንዲያስተካክል ጠይቀዋል። ይህ የአዲስ አድማስ ዘገባ ተከትሎ ብዛት ያላቸው ሶሻል ሚዲያዎች ዘገባውን በማሰራጨት የትግራይ ህዝብና መንግስት ለሰላም ያላቸው እምነትና ፍላጎት በተሳሳተ መንገድ የሚያሳይ ስለሆነና ፕሬዝዳንቱም እንዲህ አይነት ንግግር ፈጽሞ እንዳልተናገሩ በመግለጽ የኮሚኒኬሽን ቢሮ አዲስ አድማስ የሰራው ዘገባ ከሀቅ የራቀ ስለሆነ መታረም አለበት ብሏል። እስራኤል በየመን ሁቲዎች ላይ በፈጸመችው ጥቃት 8 ሰዎች መሞታቸው ተዘገበ። የሁቲ ታጣቂዎች በእስራኤል ላይ በተደጋጋሚ ለሚሰነዝሩት የሰው አልባ አውሮፕላን እና የሚሳኤል ጥቃት ምላሽ ለመስጠት የአየር ኃይሉ በየመን ከባድ ጥቃት መፈጸሙን የእስራኤል ጦር አሳወቀ። የእስራኤል መከላከያ ኃይል እንደገለጸው ከሆነ በዋና ከተማዋ ሰንዓ በደርዘን በሚቆጠሩ አውሮፕላኖቹ የሁቲ ደህንነትና የስለላ አገልግሎቶችና የጦር ኃይሎች ተቋማት ላይ የቦምብ ጥቃት ፈጽሟል። በሁቲ የሚመራው የጤና ሚኒስቴር የእስራኤልን ጥቃት አሰቃቂ ወንጀል በማለት ኮንኗል። የሲቪል ተቋማትና የመኖሪያ ህንፃዎች መምታታቸውን እና የ8 ሰዎች ህይወት ማለፉን ተናግሯል። በእስራኤል የቀይ ባህር ሪዞርት ኢላት ሁቲዎች በፈጸሙት የሰው አልባ ጥቃት 22 ሰዎች ከቆሰሉ ከአንድ ቀን በኋላ የተፈጸመ ጥቃት ነው። ሁቲዎች ከ10 ዓመታት በፊት ዓለም አቀፍ እውቅና ያገኘውን መንግስት ካባረሩና የእርስ በርስ ጦርነት እንዲፈጠር ካደረጉ በኋላ አብዛኛውን የሰሜን ምዕራብ የመን ተቆጣጥረዋል። ግብጽ የኬንያ ፕሬዝዳንት በህዳሴ ግድብ ምርቃት ላይ በመገኘታቸው ቅር መሰኘቷን ገለጸች። የኬንያው ፕሬዝዳንት ዊሊያም ሩቶ በታላቅ የኢትዮጵያ ህዳሴ ግድብ ምርቃት ላይ በመገኘታቸው ግብጽ ቅር እንደተሰኘች የኬንያው የግብጽ አምባሳደር የሆኑት ሀተም ዩስሪ ሆስኒ ለአገሪቱ ፓርላማ አፈ ጉባኤ ገለጹ። አምባሳደሩን ተቀብለው ያነጋገሩት የኬንያ ፓርላማ አፈ ጉባኤ ሞሰስ ዋታንጉላ በበኩላቸው ግብጽ ከናይል ውሃ ጋር የተያያዘ ያላትን ማንኛውም ስጋት በተመለከተ ኢትዮጵያ ላይ ብቻ ከማተኮር ይልቅ ከሁሉም የተፋሰሱ ሀገራት ጋር እንድትመካከር ጠይቀዋል። የኬንያ መገናኛ ብዙሃን ዘገባ እንደሚያመለክተው የኬንያ ፓርላማ አፈ ጉባኤ ዋታንጉላ እና የግብጽ አምባሳደር ሆስኒ ረቡዕ መስከረም 14 2018 ዓ.ም በተገናኙበት ወቅት በዝርዝር ከተነሱ ጉዳዮች አንዱ በካይሮ እና በአዲስ አበባ መካከል ያለ መግባባት ምንጭ የሆነው የናይል ውሃ ጉዳይ ነው። የግብጽ አምባሳደር ኢትዮጵያ ከሁለት ሳምንት በፊት ባስመረቀችው ግዙፍ የህዳሴ ግድብ ላይ ያላትን ቅሬታ አስረድተዋል። አምባሳደር ሆስኒ የህዳሴ ግድብ ግንባታ ከዓለም አቀፍ ህግ የተቃረነና የተቋቋሙ የህግ ማዕቀፍ የማያከብር እንደሆነ መናገራቸውን የኬንያ ዘ ስታር ጋዜጣ ዘግቧል። አምባሳደሩ አክለውም የሀገራቸው ያላት መብት የሚያስጠብቅና የናይል ውሃ ፍትሐዊ ተጠቃሚነት የሚያረጋግጥ አሳሪ ስምምነት እንዲፈረም ከ10 ዓመት በላይ ለሚሆን ጊዜ ስትጥር እንደነበረ ገልጸዋል ተብሏል። የግብፁ ልዑክ ለምሳሌ በፕሬዝዳንት ዶናልድ ትራምፕ ላይ የመጀመሪያ የስልጣን ዘመን ከረጅም ድርድር በኋላ በዋሽንግተን ስምምነት ለመፈረም ዝግጁ ነበር። በመጨረሻ ጊዜ ግን ኢትዮጵያ ልትገኝ አልቻለችም። በቀላሉ የግድቡን ግንባታ ለማጠናቀቅ ጊዜ እየገዙ ነበር ሲሉም ኢትዮጵያን ከሰዋል። ግብጽ ሁሉም የናይል ተፋሰስ ሀገራት የኤሌክትሪክ ኃይል በማመንጨት በውሃ ለመጠቀም ያላቸው መብት እንደምታከብር መናገራቸው ተዘግቧል።
ይሁን እንጂ ኬንያ በህዳሴ ግድብ ምርቃት ላይ በመሳተፏ ግብጽ ቅር መሰኘቷን አምባሳደር ሆስኒ ገልጸዋል። የኬንያ ፕሬዝዳንት ዊሊያም ሩቶ ጳጉሜ 4 2017 ዓ.ም በተካሄደው የታላቁ የኢትዮጵያ ህዳሴ ግድብ ምርቃት ስነ ስርዓት ላይ ዋና እንግዳ ሆነው ተገኝተው ነበር። ከኬንያው ፕሬዝዳንት በተጨማሪ የሶማሊያ፣ ጅቡቲ፣ ደቡብ ሱዳን፣ ባርቤዶስ መሪዎች እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ ተገኝተዋል። ፕሬዝዳንት ሩቶ በስነ ስርዓቱ ላይ ባደረጉት ንግግር ታላቁ የኢትዮጵያ ህዳሴ ግድብ ሀገራዊ ፕሮጀክት ብቻ ሳይሆን ፓን አፍሪካዊ መገለጫ ነው ሲሉ አሞካሽተው ነበር። ሀገራቸው ከግድቡ ከሚመነጨው ኤሌክትሪክ ኃይል የተወሰነ ለማግኘት የኃይል ሽያጭ ስምምነት ለመፈረም ዝግጁ መሆኗን አሳውቀው ነበር። የትኛውም ሀገር ይህንን አይነቱ ሀብት የመጠቀም እድል መከልከል የለበትም ያሉት ሩቶ የናይል ውሃ አጠቃቀም በፍትሐዊነት፣ ዘላቂነት፣ ትብብርና የእርስ በርስ መከባበር መርሆች ላይ የተመሰረተ ሊሆን እንደሚገባ ተናግረዋል። በትናንትናው ዕለት የኬንያ ፓርላማ አፈ ጉባኤ አግኝተው ያነጋገሩት የግብጽ አምባሳደር ሆስኒ የኬንያው ፕሬዝዳንት በህዳሴ ግድብ ምርቃት ስነ ስርዓት ላይ በመገኘታቸው ሀገራቸው እንዳልተደሰተች አስረድተዋል። ኬንያ በዝግጅቱ ላይ በመገኘቷ ተከፍተን ነበር። የትኛውም የተፋሰስ ሀገራት አልተገኙም ነበር፣ ኬንያ ብቻ። ጅቡቲ እና ሶማሊያ የናይል ተፋሰስ አካል አይደሉም በማለት መናገራቸው ጋዜጣው ዘግቧል። ኬንያ ከኢትዮጵያ ግድብ መጠቀሟ እኛን አይጎዳንም፣ ከኢትዮጵያ ጋር ያለን ጉዳይ የኤሌክትሪክ ኃይል ከማመንጨታቸው ጋር የተያያዘ አይደለም፣ ከናይል ውሃ ጋር እንጂ። በግብጽ በሱዳን እና በኢትዮጵያ መካከል የሁለትዮሽ ወይም የሶስትዮሽ ስምምነት ላይ መድረስ አለብን። ይህም ስምምነት በዓለም አቀፍ ሕግ መሰረት አስገዳጅ መሆን አለበት በማለት የሀገራቸውን አቋም አስረድተዋል። የኬንያ ፓርላማ አፈ ጉባኤ ሞሴስ ዋታንጉላ ይህንን ንግግር በተመለከተ በፌስቡክ ገጻቸው ባሰፈሩት ጽሑፍ የግብጽ መንግስት በናይል ወንዝ እና በታላቅ የኢትዮጵያ ህዳሴ ግድብ ዙሪያ አካታች ውይይት እንዲቀበል ማሳሰባቸው ገልጸዋል። ፕሬዝዳንት ሩቶ ግብጽ ኢትዮጵያ ብቻ ከመጥቀስ ይልቅ ከሁሉም የናይል ተፋሰስ ሀገራት ጋር እንድትመካከር በሚል ያቀረቡት ሀሳብ እንደሚቀበሉትም አፈ ጉባኤው በጽሁፋቸው ጠቅሰዋል። የፕሬዝዳንት ሩቶን ሀሳብ በተመለከተ ውሃ የጋራ ሀብት በመሆኑ ሀገራትን ከመከፋፈል ይልቅ አንድ ማድረግ እንዳለበት በመግለጽ ጥሪውን በድጋሚ አቅርቤያለሁ ብለዋል። ይህንን የሚያጠናክር ዘገባ ያወጣው ዘስታር አፈ ጉባኤው ከእናንተ ግብጽም ሆነ ከጎረቤታችን ኢትዮጵያ ጋር ችግር የለብንም፣ እንዲያውም የኤሌክትሪክ ኃይል ከነሱ ስለምናስገባ ከህዳሴ ግድብ ተጠቃሚ ነን። ፕሬዝዳንቱ በቅርቡ እንደተናገሩት ግብጽ በናይል ጉዳይ ላይ ስጋት ካላት በኢትዮጵያ ላይ ብቻ ታተኩሩ፣ ሁሉንም ወደ ውይይት ጠረጴዛ ጥሩና ችግሩን በጋራ ለመፍታት በጋራ እንረዳዳለን ማለታቸውን አስነብበዋል። በተጨማሪም አፈ ጉባኤው ከኢትዮጵያ ጋር የሚነሳ ግጭት የአፍሪካ ቀንድን የበለጠ አለመረጋጋት ውስጥ ይከተዋል በማለት በፌስቡክ ጽሑፋቸው ስጋታቸውን አንስተዋል። ኬንያ በቪክቶሪያ ሐይቅ በኩል ለናይል ውሃ አስተዋጽኦ የምታበረክት እንደመሆኗ መጠን አፍሪካ የራሷን ተግዳሮቶች በመተባበርና ሀገር በቀል መፍትሄዎችን በማፈላለግ የመፍታት አቅም እንዳላት ታምናለች ብለዋል። አፈ ጉባኤ ሞሴስ ዋታንጉላ ኬንያ ከአዲስ አበባና ካይሮ ያላትን ግንኙነት በመጥቀስ ሀገራቸው ስምምነትን ለመገንባት የአሸማጋይነት ሚና ለመጫወት ዝግጁ መሆኗን እንደተናገሩ ዘግቧል። በኒውዮርክ የተባበሩ መንግስታት ጠቅላላ ጉባኤ ላይ እየተሳተፉ ያሉት ፕሬዝዳንት ዊሊያም ሩቶ ወደ ሀገር ሲመለሱ ይህንን በተመለከተ እንደሚያናግሯቸው እንዲሁም ወደ ጋራ አንድነት መምጣት እንድንችል ከግብጽ አመራሮች እንዲሁም ከሌሎች የናይል ተፋሰስ ሀገሮች ጋር እንዲነጋገር መክረዋለሁ እንዳሉም ተገልጿል። የኢትዮጵያና ግብጽ የህዳሴ ግድብን በተመለከተ ለዓመታት ሲያደርጉት የቆዩ ድርድር በሙሉ ስምምነት ላይ ሳይደርስ ግድቡ ወደ ስራ ገብቷል። አሁንም ቢሆን ግን ኢትዮጵያ ለንግግርና ለድርድር በሯ ክፍት መሆኑን የውሃና ኢንጂነር ሚኒስተር ዶክተር ሀብታሙ ኢተፋ ከቢቢሲ አፍሪካ ጋር በነበራቸው ቆይታ መናገራቸው ይዘነጋም። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህን ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።